ጤና ይስጥልኝ የተወደዳችሁና የተከበራችሁ የኢትዮኒውስ ቤተሰቦች እንደምናላችሁ ሰላምታችን በያላችሁበት ይድረስ። እነሆ አዳዲስና ወቅታዊ መረጃዎችን አዘጋጅተን ወደ እናንተ ማድረስ ጀምረናል። ከኢትዮኒውስ መረጃዎች ጋር አብራችሁ እንድትቆዩ ግብዣችን ነው። በቅድሚያ አርዕስተ ዜናዎችን አስቀድማለሁ። ዶክተር ደብረጽዮን ገብረ ሚካኤል የትግራይ ክልል ፕሬዝዳንት ሆነው ተሾሙ። ወደ ስራ የተመለሰው ምክር ቤቱ ከዶክተር ደብረጽዮን ሹመት በተጨማሪ አዲስ አፈ ጉባኤ የመረጠ ሲሆን በመቀለ ሰማይ ላይ በቅርብ ርቀት የጦር ጀት መታየቱም ተሰምቷል። የአብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳ የልጆች ጨዋታ ነው ማለት ጉዳዩን አጣጥለውታል። በዝርዝር እናየዋለን። የብልጽግና አገዛዝ ኢትዮጵያ ያልተነገረ ቅኝ ግዛት ውስጥ እንድትገባ አድርጓታል ሲል የአማራ ፋኖ ብሔራዊ ንቅናቄ አስታወቀ። አፋብን የብልጽግና አገዛዝ ለስልጣን ላይ ለመቆየት ሲል ብቻ የፖሊሲ ሉዓላዊነት ከማከራየት አልፎ አየር ኃይሉን ጨምሮ ተቋማትን ለውጭ ኃይሎች መፈንጫ ማድረጉን አስታውቋል። በሌላ በኩል ውጥረት እየጨመረ በሚገኝበት የኢትዮጵያና ሱዳን ድንበር አካባቢ የቤኒሻንጉል ታጣቂዎች የአገዛዙ ወታደራዊ ካምፖችን ማጥቃታቸው ተሰምተዋል። በዝርዝር የምናየው ሌላኛው ጉዳይ ነው። የሱዳን ጦር ከኢትዮጵያ ባህር ዳር ከተማ የተነሳ ድሮን በትላንትናው ዕለት የካርቱም ዓለም አቀፍ አየር ማረፊያ ላይ ጥቃት አርሷል ሲል ከሰሰም። የተፈጸመው ቀጥተኛ ጥቃት በዝምታ አይታለፍም ያለችው ሱዳን በኢትዮጵያ የሚገኙ አምባሳደሯን ለምክር መጥራቷን ማስታውቃለች። የብልጽግና ውጭ ጉዳይ መስሪያ ቤት በምላሹ ሱዳን ለተለያዩ ጸረ ኢትዮጵያ ኃይሎች ህወሓትን ጨምሮ ማዕከል ሆናለች፣ እንዲሁም የሀገሪቱ ጦር የህወሓት ቅጥረኛ ተዋጊዎችን እየተጠቀመ ነው ሲል ሐሰተኛ ክስ ነው ማለት ማጣጣያውን አውጥቷል። በዝርዝር እናየዋለን። የአሜሪካ ፕሬዝዳንት ትራምፕ ኢራን የአሜሪካ መርከቦች ካጠቃች ከምድረ ገጽ ትጠፋለች አሉ። በሌላ በኩል አሜሪካ የተኩስ አቁም ስምምነት ጥሳለች ሲሉ የኢራን ከፍተኛ ተደራዳሪ ገልጸዋል። የተወደዳችሁና የተከበራችሁ የኢትዮኒውስ ቤተሰቦች አብራችሁ ውስጥ ቆዩ። እነዚህና ሌሎች ትሰማላችሁ። መልካም ቆይታ ይሁንላችሁ። ዶክተር ደብረጽዮን ገብረ ሚካኤል የትግራይ ክልል ፕሬዝዳንት ሆነው ተሾሙ። ወደ ስራ የተመለሰው ምክር ቤቱ ከዶክተር ደብረጽዮን ሹመት በተጨማሪ አዲስ አፈ ጉባኤ የመረጠ ሲሆን በመቀለ ሰማይ ላይ በቅርብ ርቀት የጦር ጀት መታየቱም ተሰምቷል። የአብይ አህመድ የምስራቅ አፍሪካ ጉዳይ አማካሪ አቶ ጌታቸው ረዳ ደግሞ የልጆች ጨዋታ ነው ማለት የህወሓትና የምክር ቤቱን ውሳኔ አጣጥለውታል። ዛሬ መጋቢት 27 2018 ዓ.ም የህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል የክልሉ ፕሬዝዳንት ሆነው ተሾመዋል። የትግራይ ክልል ምክር ቤት ከጦርነቱ በኋላ በተፈጸመ የፕሪቶሪያ ስምምነት ስልጣንና እንቅስቃሴውን አጥቶ የቆየ ቢሆንም አሁንም በድጋሚ የተቋረጠውን የስልጣን ዘመን ቀጥሏል ማለት ህወሓት ውሳኔ ማሳለፉ ተከትሎ ስራ ጀምሯል። ምክር ቤት ወደ ስራ ተመልሷል የተባለው የፌዴራሉ አገዛዝ የፕሪቶሪያ ስምምነት ጥሷል፣ የህወሓትን እውቅናም ሰርዟል፣ በራሱ ፈቃድ ሌተናል ጄኔራል ታደሰ ወረደን ለአንድ ዓመት ሹሟል በሚል ተቀባይነት እንደሌለው የህወሓት ማዕከላዊ ኮሚቴ ውሳኔን ተከትሎ ነው። በዚህም ምክር ቤቱ ዛሬ ስብሰባውን ያደረገ ሲሆን ደብረጽዮን ገብረ ሚካኤል አቋርጠውት ወደ ነበረው የፕሬዝዳንትነት መንበር መልሻቸዋለሁ ያለ ሲሆን አዲስ አፈ ጉባኤ መርጧል። ይህ የህወሓትና የምክር ቤቱ ውሳኔ በክልሉ የተፈጠረውን ከፍተኛ የፖለቲካ ውጥረት ያስቀጠለ ሲሆን የብልጽግና አገዛዝ በዚህ የጉባኤ ሂደት ላይ የጦር ጀት በመላክ በመቀለ ከተማ መረበሹ ተሰምቷል። ዛሬ ጠዋት 4 ሰዓት ከ30 ደቂቃ አካባቢ ምክር ቤቱ ስብሰባውን እያካሄደ ባለበት ሰዓት በሁለት ዙር የጦር ጀት በመቀለ ከተማ ላይ ሲዞር ነበር ያሉት የዓይን እማኞች ለህዝቡ ድምፁ አስደንጋጭ ነበር ብለዋል። በተለይም ሁለተኛው ዙር የጀቱ በረራ እጅግ ዝቅ ያለና ለመሬት ቅርብ የሆነ በመሆኑ የጀቱ ድምጽ ከፍተኛ መረበሽ በከተማዋ ላይ ፈጥሯል ብለዋል። ባለፉት ሳምንታት በተከታታይ በመቀለ ከተማና ሌሎች የትግራይ አካባቢዎች በሌሊት የድሮን አሰሳዎች እንደሚደረጉ የተናገሩት ለጉዳዩ ቅርበት ያላቸው የመረጃ ምንጮች በዋናነትም የድሮን አሰሳው የኃይል እንቅስቃሴን ታላሚ ያደረገ ነው ብለዋል። የዛሬው የጀት እንቅስቃሴ በተለይም ቅኝቱ ከፕሪቶሪያ ስምምነት በኋላ ለመጀመሪያ ጊዜ የተደረገ ነው የተባለ ሲሆን አገዛዙ ይህን በማድረጉ የጦርነት መንፈስ በከተማዋ እንዲስፋፋ አድርጓል ብለዋል። የአብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳ አሁን ላይ ታዲያ ይህንን ጉዳይ በተመለከተ በሰጡት አስተያየት የህፃናት ጨዋታ ነው ብለዋል። የምስራቅ አፍሪካ ጉዳይ አማካሪ ሚኒስትርና የቀድሞው የህወሓት ከፍተኛ ሹም እንዲሁም የጊዜያዊ አስተዳደሩ ፕሬዝዳንት የነበሩት አቶ ጌታቸው ህወሓት ይህንን እያደረገ ያለው ለማጥፋት ነው ብለዋል። አቶ ጌታቸው ረዳ ምክር ቤቱን የዛሬ ውሳኔ በማስመልከት በማህበራዊ ገጻቸው ላይ ባሰፈሩት አጭር ጽሁፍ የልጆች ጨዋታ ነው ካሉ በኋላ እንሳቅ ወይስ በለቅሶ እናልቅስ ሲሉ ተሳልቀዋል። አቶ ጌታቸው ቃንጫ መርዓትን የምትባለውን የልጆች ጨዋታ ናት ልጆች እንዲያስ
ሊያስጨርሱ የወሰኑ ደናቁርት ዛሬም እያላገጡ ደግመዋታል ያሉ ሲሆን አሁን ልናለቅስ ነው ወይስ ልንስቅ? እዚህ ሳይባረሩ የትግራይ ህዝብ ሰላም አያገኝም በማለት ጽፏል። የህወሓትን ውሳኔና ምክር ቤቱ ዶክተር ደብረጽዮን ገብረ ሚካኤልን ፕሬዝዳንት አድርጎ መሾም ተከትሎ ታደሰ ወረደ ሹመታቸው በዚህ ቀን አብቅቷል። በእርግጥ ተቀባይነት ያላገኙት ሌተናል ጄኔራል ታደሰ ወረደ የማስረክበው ስልጣን የለኝም በማለት ሲናገሩ የነበረ ቢሆንም በአሁኑ ሰዓት ሌተናል ጄኔራል ታደሰ ወረደ ከዶክተር ደብረጽዮን ወይም ከህወሓት ጋር ያላቸው ግንኙነት ምን ይመስላል የሚለው ግን ግልጽ አልሆነም። የብልጽግና አገዛዝ ኢትዮጵያ ያልተነገረ ቅኝ ግዛት ውስጥ እንድትገባ አድርጓታል ሲል የአማራ ፋኖ ብሔራዊ ንቅናቄ አስታወቀ። አፋብን የብልጽግና አገዛዝ ለስልጣን ላይ ለመቆየት ሲል ብቻ የፖሊሲ ሉዓላዊነትን ከማከራየት አልፎ አየር ኃይሉን ጨምሮ ተቋማትን ለውጭ ኃይሎች መፈንጫ አድርጓል ሲል አስታውቋል። በሌላ በኩል ውጥረት እየጨመረ በሚገኝበት የኢትዮጵያና ሱዳን ድንበር አካባቢዎች የቤኒሻንጉል ታጣቂዎች የአገዛዙ ወታደራዊ ካምፖችን ማጥቃታቸው ሰምቷል። በዛሬው ዕለት ሚያዝያ 27 2018 ዓ.ም የአማራ ፋኖ ብሔራዊ ንቅናቄ ባወጣው መግለጫ የብልጽግና አገዛዝ ኢትዮጵያ ያልተነገረ ቅኝ ግዛት ውስጥ እንድትገባ አድርጓታል ሲል ከሷል። አፋብን 85ኛውን የአርበኞች መታሰቢያ ቀን በዓል አስመልክቶ ባወጣው መግለጫ የብልጽግና አገዛዝ የፖሊሲ ሉዓላዊነት የሌለውና ተቋማዊ ለውጭ ኃይሎች ያከራየ ነው ሲል አስታውቋል። የብልጽግና አገዛዝ የሀገሩን የፖሊሲ ሉዓላዊነት ከማከራየት አልፎ አየር ኃይሉና መሰል ተቋማትን ለውጭ ኃይሎች መፈንጫ ማድረግ በአርበኞች መስዋዕትነት የተገኘውን የሀገር ነጻነት ለርካሽ ስልጣን ሲል አሳልፈው በመስጠቱ ሀገራችን ያልተነገረ ቅኝ ግዛት ውስጥ እንድትገባ አድርጓታል ነው ያለው አፋብን በመግለጫው። የብልጽግና አገዛዝ በ5 ዓመት የአርበኝነት ዘመን የጣሊያን ፋሽስት ኃይል ኢትዮጵያ ላይ ከፈጸመው ግፍ በብዙ እጥፍ የራቁ የዘር ማጥፋትና ሰብአዊነት ላይ የሚፈጸሙ ወንጀሎችን በአማራ ሕዝብ ላይ እየፈጸመ ነው ያለው አፋብን የአማራ ሕዝብ ህልውና ለማስከበርና የኢትዮጵያን አንድነት ለማስጠበቅ ከአገዛዙ ጋር እየታገልን እንገኛለን ብሏል። አፋብን ዘር አጥፊ ሲል የጠራው የብልጽግና አገዛዝ ታግለን በማሸነፍ የተነጠቀውን ሀገር ማስመለስ ግባችን በመሆኑ አሁን ላይ እያደረግን ያለነው ትግል የቀድሞ አርበኞች ካደረጉት የነጻነት ተጋድሎ ጋር ተመሳሳይነት ያለው ነው ሲል አስታውቋል። የብልጽግና አገዛዝ ዛሬ በአማራ ክልል በርካታ አካባቢዎች ተከታታይ የድሮን ቅኝቶችን እያደረገ እንደሚገኝ የተሰማ ሲሆን ይህም የድሮን ስምሪት ነዋሪዎች ስጋት ላይ ጥሏል ብሏል። ባለፈው ጥር ወር ላይ በአንድ ቀን ብቻ ከ16 ጊዜ በላይ የድሮን ጥቃት በተፈጸመበት ደብረ ታቦርና ዙሪያው ዛሬም ተከታታይ ቅኝት እየተደረገ ነው ያሉት የኢትዮኒውስ የመረጃ ምንጮች የድሮን ቅኝቱን ተከትሎ ጥቃት ሊፈጸም ይችላል በሚል ነዋሪዎች ስጋት ላይ መሆናቸውን ተናግሯል። በተመሳይ በክልሉ ሸዋ ቀጠና ይፋትና አንኮበር በጎጃም ጃዊና በጎንደር ቋራና መተማ ወረዳዎች በዛሬው ዕለት የድሮን ቅኝቶች ቀጥለዋል ሲሉ የኢትዮኒውስ የመረጃ ምንጮች ተናግረዋል። በተለይም በቋራና መተማ ወረዳ ዋና መንገዶች አካባቢዎች ከፍተኛ የአገዛዝ ጦር እንቅስቃሴ እንደሚስተዋልም ነው የመረጃ ምንጮቻችን ጨምረው የተናገሩት። በሌላ በኩል ውጥረት እየጨመረ በሚገኝበት የኢትዮጵያና ሱዳን ድንበር አካባቢዎች የቤኒሻንጉል ታጣቂዎች የአገዛዝ ወታደራዊ ካምፖችን ማጥቃታቸውን የተሰማው ራሳቸውን የቤኒሻንጉል ሕዝብ ነጻ አውጪ ግንባር ብለው የሚጠሩት ታጣቂዎቹ ባለፉት ተከታታይ ቀናት ኢትዮጵያና ሱዳን በሚዋሰኑበት የቤኒሻንጉል ጉሙዝ ክልል አዋሳኝ ዞን ሸርቆሌና ኩምሩክ ወረዳዎች ከፍተኛ እንቅስቃሴ እያደረጉ እንደሚገኙ የኢትዮኒውስ የአካባቢው መረጃ ምንጮች ተናግረዋል። ታጣቂዎቹ ሚያዝያ 25ና 26 2018 ዓ.ም በሸርቆሌና ጊዘን ከተሞች በሚገኙ የብልጽግና አገዛዝ ወታደራዊና የሚኒሻ ካምፖች ላይ ጥቃት አርሰዋል ያሉት የመረጃ ምንጮች ይህንን ተከትሎ አገዛዙ በአካባቢ ተጨማሪ ኃይል እያስገባ ይገኛል ብለዋል። የሱዳን ጦር ወደ ብሉ ናይል ስቴት መስፋፋቱን ተከትሎ ኢትዮጵያና ሱዳን በሚዋሰኑበት የቤኒሻንጉል ጉሙዝ ክልልና በብሉ ናይል ስቴት አካባቢዎች ከዕለት ወደ ዕለት ወታደራዊ ውጥረት እየጨመረ ነው የሚሉት የመረጃ ምንጮች በብልጽግና አገዛዝ በኩል የሱዳን ታጣቂዎች በኢትዮጵያ መሬት እንዲሰፍሩ ሲያደርግ በአልቡርሃን የሚመራው የሱዳን ጦር በኩሉ ለቤኒሻንጉል ታጣቂዎች ድጋፍ ሳያደርግ እንዳልቀረም የመረጃ ምንጮቻችን ተናግረዋል። የሱዳን ጦር በኢትዮጵያ ባህር ዳር ከተማ የተነሳ ድሮን በትላንትናው ዕለት የካርቱም ዓለም አቀፍ አየር ማረፊያ ላይ ጥቃት አርሷል አለ። በዚህም የተፈጸመው ቀጥተኛ ጥቃት በዝምታ አላልፍም ያለችው ሱዳን አሁን ላይ የአዲስ አበባ የሚገኘውን አምባሳደሯን ለምክክር ጠርታለች። የብልጽግና ውጭ ጉዳይ መስሪያ ቤት ደግሞ ምላሽ ሰጠ ሲሆን ለተለያዩ ጸረ ኢትዮጵያ ኃይሎች ህወሓትን ጨምሮ ሱዳን ድጋፍ እያደረገች ነው ማለት ከሷል። በጀነራል አልቡርሃን የሚመራው የሱዳን ጦር ክስ ያሰማው ትላንት ሰኞ ሚያዝያ 26 2018 ዓ.ም በተሰጠ ጋዜጣዊ መግለጫ ነው። መግለጫውን የሰጡት የጦሩ ቃል አቀባይ ብርጋዴር ጄኔራል አሲም አዋድ አብዱል ዋሃብ እና የውጭ ጉዳይና ዓለም አቀፍ ትብብር ሚኒስትሩ አምባሳደር ሙዚ ኤልዴስን ሳሌም የተባበሩት አረብ ኤሚሬቶችና ኢትዮጵያ ከጦሩ ጋር ለሚዋጋው የሱዳን ፈጥኖ ድራሽ ኃይል ድጋፍ እያደረጉ ነው የሚል ክስን አሰምተዋል። የጋራ መግለጫውን ያነበቡት የጦሩ ቃል አቀባይ የካርቱም ዓለም አቀፍ አየር
ማረፊያ ላይ በተፈጸመው ጥቃት የተባበሩት አረብ ኤምሬትና ኢትዮጵያ መሳተፋቸውን ማስረጃዎች መኖራቸው እንደተናገሩ የሱዳን መንግስት ዜና ወኪል ሱና ዘግቧል። የውጭ ጉዳይ ሚኒስትሩ አምባሳደር ሙሂ ኤልዴን ሳሌም በበኩላቸው ጥቃቱ የተፈጸመው ከኢትዮጵያ መሆኑን በማስረጃ ተረጋግጧል ብለዋል። የሱዳን ጦር ቃል አቀባይ ከአውሮፓውያኑ መጋቢት ወር ወዲህ ከኢትዮጵያ ባህር ዳር አየር ማረፊያ የተነሱ 3 ድሮኖች ዋይት ናይል፣ ብሉ ናይል፣ ሰሜን ኮርዶፋንና ደቡብ ኮርዶፋን ግዛቶች ጥቃት እንደፈጸሙ በመጥቀስ ከሰዋል። ከነዚህ ድሮኖች አንዱ መጋቢት 8 2018 ዓ.ም በአየር መከላከያ ተመቶ መውደቁንና የተናገሩት ቃል አቀባዩ የሰው አልባ አውሮፕላኑ መረጃ መተንተኑንና ለአምራቹ ተቋም ጥያቄ መቅረቡን ገልጸዋል። በሁለት መንገዶች አማካኝነት ድሮኑ የተባበሩት አረብ ኤምሬትስ ንብረት መሆኑንና በኢትዮጵያ ግዛት ውስጥ ከባህር ዳር አውሮፕላን ማረፊያ ተነስቶ ጥቅም ላይ መዋሉን አረጋግጠናል በማለታቸውን ሱና ዘግቧል። የውጭ ጉዳይ ሚኒስትሩ በበኩላቸው በካርቱም አየር ማረፊያ ላይ የደረሰው ጥቃት የተባበሩት አረብ ኤምሬቶችና ኢትዮጵያ የተሳሳተ መንገድ በመምረጣቸውን ያሳያል ብለዋል። ሱዳን አዲሱን ማስረጃና ማረጋገጫዋን በተባበሩት መንግስታት የጸጥታው ምክር ቤት የተባበሩት አረብ ኤምሬቶች ላይ ባቀረበችበት አቤቱታ ላይ እንደምታካትት አስረድተዋል። በኢትዮጵያ የሚገኙ የሱዳን አምባሳደር በዚህ ጉዳይ ላይ ለሚደረግ ምክክር ወደ ሀገራቸው መጠራታቸውን ገልጸዋል። ሚኒስቴሩ አክለውም ሱዳን በመረጠችው መልኩና መንገድ ለተሰነዘረባት ጥቃት ምላሽ የመስጠት ህጋዊ መብት እንዳላት በአጽንኦት ማንሳታቸውን ሱና ዘግቧል። የጦሩ ቃል አቀባይ በተመሳሳይ የተባበሩት አረብ ኤምሬቶችና ኢትዮጵያ ሱዳን ላይ ቀጥተኛ ጥቃት ፈጽሟል፣ በዝምታ አይታለፍ ማለታቸውን የሮይተርስ ዜና ወኪል ዘግቧል። የኢትዮጵያ ውጭ ጉዳይ ሚኒስቴር በተለይም ደግሞ የሱዳን ጦር ከኢትዮጵያ የተነሱ ድሮኖች ጥቃት ፈጽሟል በሚል ያቀረበውን ክስ መሰረተ ቢስ ነው ያለው ሲሆን በውጭ ኃይሎች ትዕዛዝ የቀረበ ሲል ውድቅ አድርጎታል። የአገዛዙ መስሪያ ቤት በተለይም ደግሞ ሱዳን ለተለያዩ ኢትዮጵያ ጸረ ኢትዮጵያ ኃይሎች ማዕከል መሆኗን እንዲሁም የአገሪቱ ጦር የህወሓት ቅጥረኛ ተዋጊዎች እየተጠቀመ ነው ማለት ከሷል። የአገዛዙ ውጭ ጉዳይ ሚኒስትር ዛሬ ማክሰኞ ሚያዝያ 27 2018 ዓ.ም ባወጣው መግለጫ የሱዳን ጦር ቃል አቀባይና የውጭ ጉዳይ ሚኒስትሩን የትላንት በጋራ በሰጡት መግለጫ ላይ ያነሱትን ክስ አልቀበለውም ባይ ነው። የብልጽግና አገዛዝ ዛሬ ባወጣው መግለጫ ታዲያ በትላንቱ የጋራ መግለጫ የቀረበው የሱዳን ክስ መሰረተ ቢስ ነው፣ ከዚህ ያለፈ እንዲያውም ተበዳይ ነኝ ብሏል። ይልቁንም ሁለቱ ሀገራት መካከል ላለው ወንድማማችነት ግንኙነት እውቅና ሲል የሀገሪቱ ጦር የሚፈጽማቸውን ድርጊቶች ይፋ ከማድረግ ተቆጥቤያለሁ ብሏል። የብልጽግና አገዛዝ በሱዳን የእርስ በርስ ጦርነት ውስጥ ባሉ ጠብ ፈላጊ አካላት በኢትዮጵያ ግዛት አንድነትና ብሔራዊ ደህንነት ላይ የተፈጸመ ከባድ ጥሰቶችን ይፋ ከማድረግ ተቆጥቤያለሁ ይላል። ውጭ ጉዳይ ሚኒስትሩ ተፈጽሟል በሚል ከጠቀሳቸው ጥሰቶች አንዱ ከህወሓት ቅጥረኛ ተዋጊዎች ጋር የተገናኘ ነው። በግጭቱ ውስጥ የህወሓት ቅጥረኛ ተዋጊዎች በስፋት የመጠቀም ድርጊት መታየቱን ወቁልኝ ብሏል። የህወሓት ቅጥረኛ ተዋጊ ሲል የሚጠራቸው የቀድሞ የትግራይ ኃይሎች አካል የቀድሞ የመከላከያ ሰራዊት አባላት የነበሩና በአሁኑ ሰዓት የትግራይ ኃይሎች አካል የሆኑት አርሚ 7 ነው። የሱዳን ጦር ኃይሎች ለነዚህ ቅጥረኛ ተዋጊዎች የመሳሪያና የገንዘብ ድጋፍ አቅርቧል በሚለው የብልጽግና ክስ በዚህም አማካኝነት በኢትዮጵያ ምዕራባዊ ድንበር በኩል የሚያደርጉትን ወረራ አመቻችቷል ሲል ይከሳል። ሱዳን ውስጥ የሚገኙ የህወሓት ቅጥረኛ ተዋጊዎች ጉዳይ በይፋ የተመዘገበ ነው የሚለው የብልጽግና መግለጫ ሱዳን የተለያዩ ጸረ ኢትዮጵያ ኃይሎች ማዕከል ሆና እያገለገለች መሆኑን የሚያሳይ ነው፣ ሰፊና ታማኒ ማስረጃዎችም አሉ በማለት መግለጫው ላይ ይዘረዝራል። እነዚህ ጠባጫሪ ድርጊቶች እንዲሁም የሱዳን ጦር ባለስልጣናት ያቀረቧቸው ክሶች የራሳቸው ክፉ አጀንዳ ለማራመድ በሚፈልጉ የውጭ ደጋፊዎች ትዕዛዝ የተከናወኑ ናቸው ሲልም ጉዳዩ በሱዳን የሚከናወን ሳይሆን በውጭ ኃይሎች እጅ የተደረገ ነው ማለት ያጣጥላል። ኢትዮጵያ እስከ ሱዳን ህዝብ ጎን በአጋርነት መቆማ እንደምትቀጥል ገልጫለሁ የሚለው ውጭ ጉዳይ ሚኒስቴር ከገባችበት ቀውስ ሱዳን የሚያወጣ ወታደራዊ መፍትሄ እንደሌለ አስረድተዋል። በተለይም የብልጽግና አገዛዝ ላለፉት 8 ዓመታት በሀገር ውስጥ ውጊያ እያደረገ ቢገኝም ሌሎች ሀገራት ውጊያ መፍትሄ አይሆናቸውም በማለት ሲናገር ይሰማል። ኢትዮጵያ በሱዳን የእርስ በርስ ጦርነት ተፋላሚ ወገኖች መካከል ንግግር እንዲደረግ አስቸኳይ ሰብአዊ የተኩስ አቁም እንዲደረግ ጥሪ ታቀርባለች ያለው ዛሬ መግለጫው ይህንን ቢልም እንኳን በኤምሬትስ ትብብርና የፈጥኖ ደራሽ ኃይሉን በቤኒሻንጉል ጉሙዝ ክልልና ባህር ዳር አስቀምጦ ከፍተኛ ድጋፍ እያደረገ እንደሆነ በዓለም አቀፍ የምርመራ ተቋማት መረጋገጡ ይታወሳል። የአሜሪካ ፕሬዝዳንት ትራምፕ የአሜሪካ መርከቦችን ኢራን ካጠቃች ከምድረ ገጽ ትጠፋለች አሉ። በሌላ በኩል አሜሪካ የተኩስ አቁም ስምምነት ጥሳለች ሲሉ የኢራን ከፍተኛ ተደራዳሪ ገልጸዋል። ኢራን እንደዛተችው በአሜሪካ መርከቦች ላይ ጥቃት ከፈጸመች ከምድረ ገጽ ትጠፋለች የሚሉት ፕሬዝዳንት ትራምፕ ናቸው። ትራምፕ ከፎክስ ኒውስ ቴሌቪዥን ጋር ሰኞ ዕለት ባደረጉት ቃለ ምልልስ አሜሪካ ፕሮጀክት ፍሪደም በሚል በሆርሙዝ ወሽመጥ የሚተላለፉ መርከቦችን ለመጠበቅ በምትወስደው እርምጃ ወቅት በመርከቦች ላይ ጥቃት ከተፈጸመ ኢራን ከምድረ ገጽ ትጠፋለች ሲሉ ዝተዋል። ፕሬዝዳንቱ
ፕሬዚዳንቱ ጨምሮም በድርድሩ ሂደት ኢራን የበለጠ ልፍስፍስ እየሆነች እንደሆነና የሀገራቸው ሰራዊትም ከኢራን የተሻለ ወታደራዊ አቅም እንዳለው ተናግረዋል። ይህ የትራምፕ ቃለ ምልልስ የተሰማው የአሜሪካ ኃይሎች የሆርሙዝ ወሽመጥን ለማስከፈት እየወሰዱት ባለው እርምጃ 7 የኢራን ትንሽ ጀልባዎች መመታታቸውን በማህበራዊ ሚዲያ ገጻቸው ካስታወቁ በኋላ ነው። በተጨማሪም አሜሪካ የኢራን ድሮኖችና ሚሳይሎች መታመጣሏን አስታውቃለች። ፕሬዚዳንት ትራምፕ በጦርነቱ ምክንያት በሆርሙዝ ወሽመጥ መተላለፍ ላልቻሉ የንግድ መርከቦች መንገድ እንዲያስከፍቱ በዓለም ዙሪያ ካሉ አገራት ቀረበልኝ ባሉት ጥያቄ መሰረት ፕሮጀክት ፍሪደም የተባለ ዘመቻ ከሰኞ ጀምሮ እያካሄዱ ነው። በዚህም የአሜሪካ ኃይሎች የመርከቦቹን ደህንነት ለመጠበቅ ሆርሙዝ ላይ በመሰማራት ጥቃት እንዳይደርስባቸው ጥበቃ እንደሚያደርጉ ተገልጿል። ነገር ግን ኢራን ይህን የአሜሪካ እርምጃ በመቃወም የአሜሪካ ባህር ኃይል መርከቦችን እንደምትመታ እየዛተች ነው። ከዚህም በተጨማሪ ኢራን አሜሪካ የተኩስ አቁም ስምምነት ጥሳለች ስትል ተደራዳሪ ኃላፊያቸው ገልጸዋል። የኢራን ፓርላማ አፈ ጉባኤ አሜሪካ በሆርሙዝ የባህር ወሽመጥ ላይ ያለውን የመርከብ እንቅስቃሴና ኢነርጂ ደህንነት አደጋ ላይ ጥላለች ሲሉም ገልጸዋል። ባለፈው ወር ከአሜሪካ ጋር በተደረገው ንግግር ወቅት ከፍተኛ ተራዳሪ የነበሩት የኢራኑ አፈ ጉባኤም መሐመድ ባጊር ጋሊፍ ዛሬ ጠዋት በኤክስ ገጻቸው ላይ ባሰፈሩት ጽሑፍ አሜሪካ የተኩስ አቁም ስምምነቱን በመጣስና ባህር ወሽመጡ ላይ እገዳ በመጣል ከሰዋል። ይህን ያሉት ዶናልድ ትራምፕ የነጻነት ፕሮጀክት ወይም ሰኞ ዕለት መጀመራቸውን ከገለጹ በኋላ ነው። አሁን ያለው ሁኔታ አይቀጥልም ያሉ ሲሆን ኢራን እስካሁን አልጀመረችም በማለት አፈ ጉባኤው ጽሑፋቸውን ደምድመዋል ሲል ቢቢሲ ዘግቧል። የተወደዳችሁና የተከበራችሁ የኢትዮኒውስ ቤተሰቦች መረጃዎቻችን እነዚህ ነበሩ። መልካም ጊዜ እመኛለሁ።